በትላንትናው ዕለት ከአዶናይ አንድ መረጃ ተሰምቷል። ታዋቂውና ተጽዕኖ ፈጣሪው አዶናይ በቅርቡ ከአዲዳስ ጋር ሊፈራረም እንደሆነ ታውቋል። አራስማም ጉድ ነው እኮ ተመልከቱ። አዶናይ ሳይፈልገው ኢንተርናሽናል ሆኗል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። አዶናይ አዲዳስ ያመረተውን ልብስ ለብሶ ቲክቶክ ሰርቶ ፖስት ያደርጋል። ኮሜንት ላይ ማን ቢጽፍ ጥሩ ነው? ኦፊሻል የአዲዳስ አድሚን የጻፈለት ተመልከቱ። እዚህ ጋር የምትመለከቱት ኦፊሻል የአዲዳስ አካውንት ነው። ኮንግራ ብያለሁ። በቃ ሳይፈልገው ኢንተርናሽናል የሆነ ነው። አዶናይ ምን ማስታወቂያ ነው ጋይስ? አዲዳስ ማለት መሲ ምናምን የሚያስተዋውቅበት ልብስ አዲዳስ ስኒከር ምናምን ገና ዋና አዲዳስ ምን ገና ዋና አዲዳስ ፌክ አዲዳስ አለ እንዴ? ማለት ፌክ አዲዳስ ቆይ ነው ተጀመረ። አዶናይን እንግዲህ እንደምትመለከቱት ሰሞኑን ሊታመኑ የማይችሉ ገራሚ ማስታወቂያ ወይም ፕሮሞሽን አይነት ነገሮችን እያሳየን ነው። የእውነት አዲዳስ አሰርቶት ከሆነ በጣም ደስ የሚል ነገር ነው። ወይም ደግሞ ሳያሰሩት ለራሱ ፕሮሞሽን እየሰራም ከሆነ ፈጣሪ ያሳካለት። አዶናይ ወደ ከፍታ ብቻ የሚሄድበትን መንገድ ፈጣሪ ይፍጠርለት። በጣም ንጹህ ልብ ያለው ሰው ነው። እኔ እስካሁን እንደገባኝ እንዳየሁት ከሆነ አግኝቼው ምናምን አላውቅም፣ ግን በሩቁ ሳየው በጣም የዋህና ንጹህ ልብ ያለው ሰው ይመስለኛልና ይጥራል፣ ጊዜውን ይጠቀማል፣ ይለፋል። እስካሁን ሶሻል ሚዲያ ላይ ባየሁት መጥፎ ነገር ካፉ ወጥቶ ተናግሮ አያውቅም። ለሰው ክብር አለው። ያሳካለት። እኔ በጣም አንዳንዴ ያሳዝነኛል። ቶሎ የሚጎዳም ሰው ይመስለኛልና እንደኔ ሀሳብ ነው፣ አስተያየት ነው የሰጠሁትና ፈጣሪ ያሳካለት። ለራሱ ፕሮሞሽንም እየሰራ ከሆነ ያሳካለት። አሰርተውም ከሆነ በጣም ደስ ይላል። እንኳን ደስ አለ። ኦሪጂናል አዲዳስ ነው ያለው። ፌክ አዲዳስ ነው ደግሞ ፌክ አዲዳስ ነው። ኦሪጂናል አዲዳስ ነው ሊሆን ይችላል። ነገር ግን ላይክ ዝም ብሎ ነው አይደለም ማሪ። ታዲያ እኔ ኮሜንት ላይ ተጨቃጭቄ እኮ ነው ኮሜንት ላይ ለራሱ በራሱ ካሜራማን ቀረጸ ኤዲት አደረገ። ከዛው ይሄ ለራሱ ፕሮሞሽን እየሰራ ነው። እንደዛ አይደለም ስላቸው በፍጹም ነው ማለት ያው በጎች በዙ የለ ኢንተርኔት ላይ ለእናንተ ምን ናችሁ? አዲዳስ ሜሲን የሚያስፈርም ካምፓኒ አዶናይን የኢትዮጵያዊን አዶናይን ያስፈርማል ብላችሁ ተስባላችሁ? ቢያሰራው እኮ እንደ ሀገር እኛ ነን የምንከበረው። ደስ የሚል ኢትዮጵያዊ ሞዴል ተብሎ በምን ወይ ነው እሱን ማስታወቂያ የሚያሰሩት? ማለት በምን ወይ ሞዴል ኢንፍሉዌንሰር 6 ሚሊዮን ተከታይ ስላሉ እናንተ ተቀልዳላችሁ እንዴ? ኖርማል ጌመር እኮ 20 ምናምን ሚሊዮን ተከታይ ያላቸው እኮ ናቸው የውጭ ዜጎች። አዶናይ 6 ሚሊዮን ገብቷል። እሱ አይደለም የገረመኝ፣ አዶናይ ለአዲዳስ ማስታወቂያ ሰራ። ብራዘር አዶናይ ለአዲዳስ ማስታወቂያ ሰራ። የሚገባችሁ ሰዎች ይገባችኋል ምን ማለት እንደሆነ። አሁንም ሰዎች ስለ አዶናይና ጃኒ መለያየት መስማት ይፈልጋሉ። ሰማንም ብለው እየተናገሩ ያሉ ሰዎች አሉ። ግን አንድ ነገር ልንገራችሁ ወዳጆች፣ እኛ አናቅም። እኛ ከምናየው ከካሜራው ከሶሻል ሚዲያው በስተጀርባ ያለውን ነገር አናቅም። ሰማንም ብለው የሚናገሩ ሰዎች ምናልባት ገምተው ምናልባት ትክክል ያልሆኑ ሰዎች ነግረዋቸው ሊሆን ይችላል። እነሱ ያልነገሩትን ነገር ራሳቸው ቁጭ ብለው እንደዚህ በእንደዚህ ምክንያት ነው የተለያየ ነው ባላሉት ነገር አንናገር። አንድ ወገን አንወግን። ሁለቱም ጎበዝ ናቸው። ሁለቱም ሰራተኞች ናቸው። ሁለቱም ስኬታሞች ናቸው። ማንም ከማንም ቀድሞ ፈምሶ አይደለም። ጃኒ አዶናይን አላፈመሰችውም። አዶናይም ጃኒን አላፈመሳትም። ሁለቱም ጎበዝ ነበሩ። ሁለቱም እየሰሩ ነበሩ። ሁለቱም ብዙ ፎሎወር ነበራቸው ሲገናኙም፣ አሁንም እየሰሩ ነው። በውስጣቸው ያለውን ነገር እኛ አናቅም። ሰው እኛ ሶሻል ሚዲያ ላይ
ከምናየው ስናየው ጠንካራ ምንም የማይሰማው የሚመስለን ሰው ይሰማዋል። ስንናገር የምንናገረውን ነገር እያስተዋል። በዚህ ሰዓት በተለይ አዶናይ ላይ በጣም ብዙ ሰዎች አፋችሁን እየከፈታችሁ ነው። እናንተ የእሱን ሩብ እንስ አልሰራችሁም። ልጁ ስራ እየሰራ ነው። ስለዚህ የምትናገሩትን ነገር ከመናገራችሁ በፊት እያሰባችሁ ተናገሩ። ዛሬ ጃኒና አዶናይ በምን ምክንያት እንደተጣሉ ጉድ ነው የምነግራችሁ። ጉድ ማለት ነው። እና ምን መሰላችሁ? በጣም የአዶናይ ቤተሰብም ራስ ወዳድ ናቸው። ኧረ እባክሽ! እና ራሱን ማይወድ ሰው አለ እንዴ? በምን እንደምትል ነግራችኋለሁ። ይኸውላችሁ ጸባችሁ ምን ታውቃላችሁ? ያው ታውቃላችሁ ጃኒ ቀልቃላ ነች፣ ወደዚህ ወደ ትላለች። አለባበሷም ያው ታውቃላችሁ እንትሳው ሰፋፊ ነገሮችን ነው የምታዘው። ታያታላችሁ። ሆነ ደስ የሚል ብትንቀጨቀጭ ምንም ብትልም ደስ የሚል ነገር ነው ያለው። እሷ መንቀቅም እሷ ማውራት ምናምን ደስ የሚል ነገር ነው። ግን መመሰላችሁ የአዶኒ እናት ይሄን ነገር አልወደደችው። ጸባዩን እንድትቀይር ገብቷቸዋል። ጸባዩን እንድትቀይር አለባበሷ ልክ ጥብቅ ያለ ምናምን የሆነ በቃ እንትን የሆነ ይሄ ነገር ነው አዶናይና ጃኒን ሊያጣላ የቻለው። ጃኒ ደግሞ እናንተ ያላችሁትን ህይወት እኔ መኖር አልችልም ያለቻቸው። እናንተ የምትሉትን ህይወት እናንተ ስላላችሁን ብቻ ይሄን ህይወት ቀይሪ፣ ይሄን ህይወት እንደዚህ አድርጊ የሚላትን ሰው አልፈልግም ነው ያለችው። ጃኒ ራሷ ነች አልፈልግም ብላ ከእሱ ህይወት የወጣችው። በቃ የነሱ ጭቅጨቃ የነሱ እንደዚህ አታርጊ፣ እንደዚህ አርጊ፣ እንደዚህ አታርጊ፣ እንደዚህ አርጊ። ሰው እሷ እኮ ይሄን ዝናና ይሄን ብር ያመጣችው እኮ በእናንተ ኃይል አይደለም፣ በአዶናይና በአዶናይ ቤተሰብ ኃይል አይደለም የመጣችው። እሷ ከመጀመሪያም ከሱ በላይ ከአዶናይ በላይ ዝና ያላት ነች። እሱም ዝናዋን ተጠቅሞ ነው የጠጋት። አዶናይም እኮ ከእሷ ጋር ሲገናኝ ታዋቂ ነበረ። እንዳሁኑ ባይሆንም እሱም ከእሷ ያነሰ ፎሎወር አልነበረውም በወቅቱ። ሁለቱም ተፈላልገው ነው የተገናኙት። እና ደግሞ ማንኛውም እናት የልጇ ጉዳይ ያስጨንቃታል። እነሱ የሚያምኑበት እናቶች ጥሩ ነው እንደዚህ ቢሆን ጥሩ ነው ብለው የሚያምኑበት ነገር አለ እና ሲያዩ ምናልባት ሊናገሩ ይችላሉ። ምናልባት ያ ደግሞ ራስ ወዳድነት ወይም መጥፎ ሰው መሆን አይደለም። ለልጃቸው ካላቸው ፍቅር የተነሳ ሊሆን ይችላል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯሯጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯሯጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? ሁለት ለመናገር yes 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። አዶናይ ጭንቀትና ድብርት ላይ ያለ የሚመስለኝ ሰሞኑን እኔ ብቻ ነኝ። የሆነ ፊቱን ፈታ አይልም እና ደግሞ አሁን የተናገረውን ነገር እዩት። የሆነ ትንሽ የተወዛገበ ይመስላል። መለያየታቸው ትንሽ ይመስለኛል ያስጨነቀው ይመስለኛል። እና አሁንም ደግሜ ልናገር፣ ከጃኒ ጎን ቆማችሁ አዶናይን የምትሰድቡ ሰዎች ተው። እነሱ መካከል ያለውን ነገር በትክክል የሚያውቁት እነሱ ናቸው። ጉዳታቸውን የሚያውቁት እነሱ ናቸው። አዶናይ ያን ያክል ጠንካራ ሰው አይመስለኝም። የሆነ ቶሎ የሚጎዳ ሰው ይመስለኛል። እና በጭንቀት ላይ ጭንቀት አትጨምሩበት። Smile lit up like a sunrise glow, touch so soft where the seasons flow.
የተወደዳችሁ የሀገሬ ልጆች ስላዳመጣችሁኝ ስላያችሁት ቪዲዮውን ልባዊ ምስጋና በያላችሁበት የዓለም ዳርቻ ይድረስ። መልካም ጊዜ ይሁንላችሁ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ቻናሌ እንደምታዩት አዲስ ናት፣ ገና ድክ ድክ እያለች ነው እና የእናንተን ድጋፍ ትፈልጋለች። መልካም ጊዜ መልካም ቀን ይሁንላችሁ።